ማንቸስተር ዩናይትድ የመጨረሻ የፕሪዝን ጨዋታውን በሩበን አሞሪም ኤሲ ሚላን 4-2 ተሸንፏል። ይህ ጨዋታ ለዩናይትድ የግራ መስመር ተከላካይ ምን ያህል አስፈላጊ እንደሆነ የሚያሳይ ጨዋታ ይመስለኛል። ሉክ ሾው በሚቀጥለው ሲዝን በቋሚ አሰላለፍ ውስጥ ሆኖ ሻምፒዮንስ ሊግም ሆነ ፕሪሚየር ሊግ መጫወቱ ለዩናይትድ ዋጋ ሊያስከፍል እንደሚችል የሚያሳይ ጨዋታ ነው። ዩናይትዶች ለምን ሉዊስን ማስፈረም እንዳለባቸው ወይም ደግሞ ሌላ ተከላካይ ማስፈረም እንዳለባቸው በግልጽ የሚያሳይ ጨዋታ ነው። ማርከስ ራሽፎርድ፣ ሳንድሮ ማርቲኔዝ ከሜኑ የመጀመሪያ ጨዋታቸውን አድርገዋል። ስለ ጨዋታውና ስለ ዩናይትድ የዝውውር ጉዳይ እናነሳለን። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ዩናይትድ የመጨረሻ የወዳጅነት ጨዋታውን እንግዲህ ከኤሲ ሚላን ጋር ማድረግ ችሏልና ጨዋታው እንኳንም ተሸነፈን የሚያስብል እንኳንም መጥፎ ጎናችንን በደንብ አሳየን የሚያስብል ጨዋታ ነውና የቀድሞ ውድድር ዝግጅት አቋም ፍተሻ ነው። አቋማችንን የምንመለከት ደጋማ ጎናችንን የምናይበት ጨዋታ ነውና ይህ ደግሞ በግልጽ የሚያሳይ ይመስለኛል። ለትናንትናው የኤሲ ሚላን ጨዋታ የዩናይትድን ደካማ የሚባለውን የግራ መስመር በደንብ ያሳየበትና ከአራቱ ጎሎች የተነሱት ሶስቱ ከግራ መስመር መሆኑ ደግሞ በግልጽ ያሳያል ብዬ አስባለሁና ማይክል ካሪክ ምን ያህል የግራ ተከላካይ ቦታ እንደሚፈልግ ደጋግመን የሰማነው ዜና ነው። ዩናይትዶች ሉዊስ ሆል ላይ ምንም እንኳን ፍላጎት ቢኖራቸው ሉዊስ ሆል በኒካስትል ቤት የሚቆይና የማይሸጥ ተጫዋች መሆኑን እንግዲህ ኒካስትሎች ደጋግመው የሚናገሩት ነገር ነውና ዩናይትዶች ከሉዊስ ሆል ውጪ እንግዲህ ሌላ ስምን እያሰሙን አይደለም፣ ሌላ ተጫዋች ላይ ፎከስ እያደረጉ አይደለም። ታርጌታቸው ሉዊስ ሆል ነው፣ እሱ ላይ መሞከር ነው የሚፈልጉት። አርሰናል በዚህ በኩል ሉዊስ ስኬሊን እያቀረበ እንደሆነ በቅርብ የሰማነው ዜና ነውና ዩናይትዶች በየትኛውም መንገድ ለግራ ተከላካዩ እንግዲህ ምንም አይነት ነገር እየተቀበሉ አይደለምና ወይ ደግሞ ምንም አይነት ነገር እያደረጉ እንዳሉና በግልጽ እየተመለከትን ነው። ሉክ ሾው ደካማ ነው። በቃ 31 አመት ሞልቶታል። ይሄ ተጫዋች ባለፈው አመት በተአምር ነው 38ቱን ጌም ያደረገውና ዩናይትድ በቃ 40 ጨዋታ ስለተጫወተ ደካማ የሚባል አመትን ስላሳለፈ ከመቶ ምናምን አመታት በኋላ በዩናይትድ ታሪክ አነስተኛ የሚባለውን ጨዋታ ስላደረገ ሉክ ሾው እድለኛ ሆኖ ሙሉ የፕሪሚየር ሊግ ጨዋታዎችን ማድረግ ቻለ። አሁን የፕሪሚየር ሊግ ጨዋታ ብቻ አይደለም የምናደርገው፣ ወደ ታላቁ ቻምፒየንስ ሊግ ነው የምንመለሰው። ዩናይትድ ወደዚህ ትልቅ መድረክ ሲመለስ የሚጠብቃቸው ተጫዋቾች በጣም ትላልቅ ተጫዋቾች ናቸው። ትላንትና የሩበን አሞሪም ቡድን የተሻለ ተጫዋች ኖሮት አይደለም፣ ይሄ ነው የሚባል ተጫዋች ኖሮት አይደለም። ትላንትና ሉክ ሾውን በእንደዛ መልኩ ሲያሳጡት የነበረው የግራ መስመር ተከላካያችን በእንደዛ መንገድ ግልጽ አድርጎ ጎሎች እንዲቆጠሩና ጎልን ማስቆጠር እስከሚደርስ ድረስ የደረሰው ተጫዋች እንግዲህ ኬዌሜዜ እንግዲህ 2 ጎሎችን አሲስት በማድረግ 1 ጎል በማስቆጠር ከአራቱ የሶስት የጎል ተሳትፎ ኖሮት ነው እንግዲህ ትናንትና የጨረሰውና ለኔ ምርጡ ተጫዋች እሱ ነበረ። በጣም ደካማው ተጫዋች ደግሞ ሉክ ሾው ነበረና ምንም ጥያቄ የምናነሳበት ጉዳይ አይደለም። የትናንትናው ጨዋታ እንደው ፕሪዝን ነው። ዩናይትድ ችግር የለውም መሸነፉ፣ የትኛውም ቲም ለፕሪዝን ሊሸነፍ ይችላል ብለን ልናወራ እንችላለን። እሱ በጣም ነው ኖርማል ነገር ነው። ምክንያቱም ማቲያስ ኩኛ ስንመለከተው ረጅም ጊዜ ከቡርኖ ጋር የቆየ ተጫዋች አይደለም። ማች ፊትነስ በጣም ወሳኝ ነገር ነው። ብሩኖ ፈርናንዴዝም ማች ፊትነስ አለበት። ፕላስ ፔናልቲ በተከታታይ 2 ጨዋታዎች እየሳተ የሚገኝ ተጫዋች ነው። ጥያቄ የምናነሳበት አይደለም። ፔናልቲ እንዴት እንደዚህ ይመታል ምንለው ነገር አይደለም። ፕሪዝን ነው። እሱም እነ ማርከስ ራሽፎርድ ተቀይረው ሲገቡ የመጀመሪያቸው ነው። ገና 31 ደቂቃ ነው ያገኙት። ኮሜኑ ማንሳት ይችላል። ሳንድሮ ማርቲኔዝ የሉፍተር ቼክ ሲገባ ምን አይነት አቋም እንዳሳየ፣ እንዴት ደካማ ራራው ሲሮጥ እንደነበረና ኳሱ እንዴት በቀላሉ አሳልፎ እንደሰጠና ሮጦ ሊቀርሙ እንኳን እንደማይችል ተመልክተናልና እነዚህ ተጫዋቾች ላይ በቃ የማች ፊትነስ ጥያቄ ልናነሳባቸው እንችላለን። ማይክል ካሪክ ታክቲኩ ምናምን ልናወራው ነገር አይደለም። ቴሌማንስና ሳንቶስ የመጀመሪያ ጊዜ አብረው ሲጣመሩ ነው የተመለከትነው በቋሚ አሰላለፍ ውስጥና ብዙ ጥያቄ የምናነሳበት ጨዋታ ሊሆን ይችላል። ግን ደግሞ ፕሪዝን መሆኑንም መዘንጋት የለብንም። ግን ዋነኛና ትልቁ ችግር በቃ የግራ ተከላካይ ወሳኝ ነው። አሁን እንዴት ነው እነ ዴምቤሌን እነ ኦሊሴን በእንደዚህ አይነት መልኩ ልንገጥም የምንችለው? ዩናይትድ ከሙኒክ ጋር ቢገጥም፣ ዩናይትድ ከፒኤስጂ ጋር ቢገጥም የቻምፒየንስ ሊግ ደረጃ ላይ እንዴት ነው ሊሆን የሚችለው? እና ያን ዳያሞንድን ከማድሪድ ጋር ቢገናኝ ዩናይትድ በየትኛው መልኩ ነው ይህንን ነገር ማሸነፍ የሚችለውና እሱ በጣም ትልቅ ጥያቄ ነው። ዩናይትድ እንዴት ሊመልሰው ይችላል? ዩናይትድ እንዴት ይህንን ነገር ሊያሻሽለው ይችላል ብለን ስናነሳ አንድ የሚመጣው የዝውውር መስኮቱ ገና አልተዘጋም ነው። ስለዚህ አንድ ሳምንት ፕሪሚየር ሊጉ ቢቀርም የመጀመሪያዎቹ ጌሞች ሉክ ሾው እሱ ይወጣዋል የሚል እምነት አለኝ። ከነሃል ሲቲ ጋር ይሄን ያህል ከባድ የሚባል ጌም ይቀድመዋል ብዬ አላስብም። ይሄን ያህል ከባድ የሚባል ተጋጣሚ ከሉክ ሾው ጋር ይገናኛል የሚልም እምነት የለኝምና አንድ ሳምንት አለ። ፕሪሚየር ሊጉ ቢጀምርም የዝውውር መስኮቱ እስከ ፕሪሚየር ሊጉ የተወሰኑ ጨዋታዎች ድረስ ያለመዘጋት እድል አለው። ስለዚህ በዚህ ቀናት ውስጥ ከየትኛውም የመሃል ተጫዋች በላይ የግራ መስመር ተከላካይ ለኔ ያስፈልጓልና እድልም ካላቸው ወደ ናርቢ ሊግዚጉ ዴቪድ አራሆ መመለስ የሚችሉ ለኔ አሪፍ ነው። ምክንያቱም ተጫዋቹ ልምድ አለው ካለው
ካለው ኤጅም አንፃር ካለው ልምድም አንፃር በቃ ለሉዊሶንም ማስፈረም ማይችሉ ከሆነ ለሉዊስ ስኬሊ ማግኘት ማይችሉ ከሆነ እንዳሰቡት ለረጅም ጊዜ የሚያገለግላቸው ተጫዋች ማያገኙ ከሆነ ቢያንስ አንድ ተጫዋች ለሉክሾ ተፈካካሪ በቃ ግድ ነው። በጣም ምንም ጥያቄ ማናነሳበትን ተጫዋች ማስፈረም አለባቸው ብዬ አስባለሁና የነ ሉዊሶል ጉዳይ እኔ ዩናይትድ ማስፈረም ማይችል ከሆነ ከዚህ ዝውውር ነቅሎ ወጥቶ ሌላ ተጫዋች ቢያስፈርም ይችላል። ባለፈው አመት ካስሜሮ ለመተካት ከካስሜሮ ጋር ለማፎካከር ባሊባን እንዴት ሲያስቡ እንደነበርና ባሊባ እንደማይሸጥ ብራይተን ሲነግሯቸው የመሃል ተጫዋች ሳያስፈርሙ ነበር የዝውውር መስኮቱን የዘጉትና አሁንም ቢሆን ይሄ ነገር እንዳይፈጠር ዩናይትዶች ቶሎ ብሎ ውሳኔ ማስተላለፍ እንዳለባቸው ይሄ ጨዋታ በጣም የሚያሳይ ይመስለኛልና ሩበን አሞሪም ጥሩ የሚባሉ ጨዋታን ተጫውቷል። የመጀመሪያ የቤሲ ሚላን አሰልጣኝነት ዩናይትድ ነው ማሸነፍ የቻለው። ማይክል ካሪክ ላይ ጥያቄ ማንሳታችንም እንዴት ይሸነፋል ምንለው ነገር አይደለም፣ የፕሬዚደንት ጨዋታ ነው። ማይክል ካሪክ ራሱን በፕሪሚየር ሊግ ጌሞች አሳይቶናል። ከዚህ በኋላ ነው ማይክል ካሪክ ላይ ጥያቄ የምናነሳው እንጂ አሁን የፕሬዚደንት ጨዋታ ላይ በሩበን አሞሪም ብቻ ስለተሸነፈ ጥያቄ ልናነሳበት የምንችልበት አሰልጣኝ ነው ብዬ አላስብምና ያው ሚዲያው እንደፈለገው ሊያዞረው ይችላል። ሩበን አሞሪም ቀድሞ አሰልጣኛችን ስለሆነና የመጀመሪያ ጨዋታውን በዩናይትድ እድሉን ስላገኘ ከዛ ደግሞ የተጫወተበት መንገድ አሪፍ ስለሆነ ዩናይትድ የተወሰነ ነገር ይገኝበት እንጂ ሚዲያው እንዴት እንደሚያደርገው እናያለን። የሚወጡ ዜናዎች አሁን ላይ እየሰማን ነው እንግዲህ በሚዲያው ዙሪያና እኔ ዩናይትዶች በጣም በግልጽ ሁኔታ የግራ መስመር ተከላካይ እንደሚያስፈልጋቸው ራሳቸው የሚያውቁታልን ብዬ አስባለሁ። ስለዚህ ለዩናይትድ የኤሲ ሚላን ጨዋታ መሸነፍ ሉክሾን ተጠያቂ ማድረግ የምንችልበት አጋጣሚ አለ። ሉክሾን ተጠያቂ ላለማድረግ ደግሞ ኤኔሶች ተጫዋች ማስፈረም እንዳለባቸው ቀድሞ የሚያውቁ ነበር። የግራ መስመር ተከላካይ እንደሚያስፈልጋቸው ያውቁ ነበር። የዝውውር እቅዳቸው ውስጥ የግራ ተከላካይ እንዳለ እናውቃለን። ነገር ግን አንድ ተጫዋች ችክ ማለታቸው ነው ዋጋ ያስከፈላቸው ብዬ አስባለሁና ከዚህ በኋላ በዚህ ባሉት ቀናቶች የዝውውር መስኮቱ ሳይዘጋ የትኛውን የግራ ተከላካይ ማስፈረም እንደሚችሉ እርግጠኛ አይደለሁም። እኛ ያልሰማችን በደንብ ጠልቆ የተያያዘ ተጫዋች የለም ከዩናይትድ ጋር በግራው በኩል ሉዊሶል ነው ያለው። ሉዊሶልን ማስፈረም የሚችሉበት አጋጣሚ አለ ብዬ አላሰብም። እሱ ማያስፈርሙ ከሆነ ምናልባት አርሰናል ያቀረበውን ኦፈር የመቀበል እድል ሊኖራቸው ይችላል። ወደ አረቢ ሌፕዚንጉ ዴቪድ አራሆም ወደዛ የሚሄዱበት አጋጣሚ ይችላል። ስፔናዊው ታዳጊም በዚህ በኩል አለና እነዚህ ተጫዋቾች ምናልባት በመጨረሻ ሰዓት ልንመለከታቸው ይመስለኛል። ነገር ግን ያለ ግራ ተከላካይ ዩናይትድ ባዶ መሆኑን ማሳያ ይመስለኛልና በሉክሾ እንደማይዘለቅና ሉክሾን ተማምነው እሱን በቋሚነት አስገብቶ የሚቀጥለውን ሲዝን የተሻለ ጨዋታ ማግኘት የተሻለ ቦታ ለመድረስ ዋንጫዎችን ለማሸነፍ ማሰብ ህልም ነው ብዬ አስባለሁና ዩናይትድ በሉክሾ ላይ ትልቅ እርምጃ መውሰድ አለበት። ተጫዋቹን ቤንች ማስቀመጥ የሚችል ተጫዋች ማስፈረም አለባቸው ብዬ አስባለሁና ማይክል ካሪክ ቡድኑን ለማጠናከር ሲል ከዩናይትዶች ጋር ይወያያል። ከዩናይትዶች ጋር ውሳኔን ለማስተላለፍ የሆነ ነገር ይነግራቸዋለን ብዬ አስባለሁና ከኛ በላይ እሱ ቡድኑን ስለሚያውቀው ይሄንን ውሳኔ ዩናይትዶች ፈጥነው እንዲወስኑ መናገር ያለበት መጠየቅ ያለበትም ይመስለኛል። በዚህ ባሉ ቀናት ውስጥ ምን ሰማው ዜና ምናልባት በግራው በኩል ብቻ ይመስለኛልና ዩናይትድ በየትኛውም ወይ የግራ ተጫዋች ብቻ ያስፈርም እሱን አብረን የምንመለከት ነው የሚሆነው። ሌላ አዳዲስ ጉዳዮች ሲመጡ ደግሞ ሼር ማድረጋችሁ ነው የሚሆነው። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።